ሰበር ዜና ነው ይዤላችሁ መጣሁት። ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በእመቤታችን በቅድስተ ቅዱሳን ድንግል ማርያም ቀን በዛሬዋ ዕለት የምስራች ዜና ነው ይዝኩላችሁ። እመቤታችን ልጇን ነፃ አስወጥተዋለች። እመቤታችን ቅድስተ ቅዱሳን እመቤታችን የኛ እናት የአምላክ እናት አምላክ እናቱን ለኛ አሳልፎ የሰጠን እናታችን እሷን ተመክተን እሷን ተጠግተን ምንም ነገር ጎርሎብን አያውቅም። ከቤታችን ጓዳ እስከ ቤተ መንግስት ድረስ እማምላክ ከጠየቅናት የምትከለክለን ነገር ኖር አያውቅም። ዛሬም ማለት ናቸው ከናቶቻችን ምትወልደን ሁላችን እቺን ምድር ከረገጥናት ዕለት ጀምሮ ጠብቂን ብለን ወደሷ የተጠጋነው ልጆቿን በሙሉ በቅፍ ድግፍ አርጋ ጠበቀችን። ባሮክ በ19 ይፈታ ተብሎ ይግባኝ ተጠይቆበት በለተ ቀን ያስወጣዋለሁ ማን ወንድ ቆሟል ከፊት ስትል ይሄው በተግባር አሳየችን። ባሮክ ተፈቷል፣ ወደ ቤት ተገብቷል። አሁን በስልክ ደውዬ አነጋግርላችኋለሁ፣ ትሰሙታላችሁ። ለእናንተ መልእክት አለው፣ ምስጋና አቀርብላችኋለሁ ብሏችኋል። ሰላም እንዴት ናችሁ? ታዲያ በሰበር መረጃ መጣው የደስታ ዜና ነው። በነገራችን ላይ ዛሬ የምነግራችሁ ብዙ ነገር አልነግራችሁ። እንኳን አደረሳችሁ። አዲስ ሐሳብ፣ አዲስ ተስፋ፣ አዲስ ጉዞ ለመጀመር የልባችን እንዲሞላ ጥያቄያችን እንዲመለስ ጾም ጸሎትን ደሞዝ እናድርግ። አሮጌውን ዓመት በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶች ምርቃት አጠናቀናል። አዲሱ ዘመን የአባቶቻችን ጸሎት እንዳይለየን የአምላካችን ፈቃድ ይሁን፣ አሜን። የእናቶቻችንን በዓት አጠናቀን ደስ እንዳሰኘናቸው ሁሉ ለአባቶቻችን እንረባረብ። ተረጋግተው ከአምላካቸው ጋር በጸሎት እንዲነጋገሩ ቢያንስ ምሽቱን ያለ ዝናብ እንዲያድሩ ለሰማዩ ቤታችሁ ይጠቅማችኋልና አሁን ለገዳማውያኑ አበድሩ። መልካም አውደ ዓመት። ለዘመን መታወቂያ የሆነው ዘንድ ፀሐይና ጨረቃ ከዋክብትንም ፈጠረ። የቤተ ክርስቲያኒቱን ቀኖናዊ ሥርዓት ያጠኑ ሊቃውንት ደግሞ አዲስ ዓመት መስከረም 1 ቀን መሆኑን አስመልክተው በአራቱ ወንጌላውያን ዘመኑን ይከፋፍሉታል። ምክንያቱም በዘመነ ዮሐንስ ተጸንሶ በዘመነ ማቴዎስ ተወልዷል፣ በዘመነ ማርቆስ ተጠምቋል፣ በዘመነ ሉቃስ ተሰቅሎ ዓለምን ከፍዳና ከመርገም ነፃ አውጥቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተቆጠረ ጊዜያችንን አራዝሞልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ደግሞ ቀመሩን ሰርተው ለሀገር ባበረከቱት የዘመን አቆጣጠር ለምናከብረው አዲስ ዓመት እንኳን አደረሳችሁ። በ1487 ዓመተ ምህረት በአጼ ናኦድ ዘመነ መንግስት የተተከለችው የአንጎልላህ ጽራሪያም ሰሚነሽ ኪዳነ ምህረት ለታሰረ ቋጠሮ መፍትሄ የሚገኝባት መናፍስትን ተዋግተን የምንጠመቅባት ንስሐ ገብተን ሥጋ ወደሙን የምንቀበልባት ታላቅ የበረከት ስፍራ ናትና ከደጇ ለመርገጥ ያብቃችሁ። የገዳሟን መረጃ ለመጠየቅና መባ ስጦታችሁን ለመላክ ከታች ያሉ ስልክ ቁጥሮችን አሊያም የባንክ አካውንቶችን ይጠቀሙ። ዘመን ለፍስሐ ዕድሜን ለንስሐ ያድላችሁ። እናቴ ኢልሽ አምላክሽ ልጅሽ ጳጳሳት በአደባባይ ወጥተው መናገር ቢጀምሩ ኖሮ በአደባባይ ቢመሰክሩ ኖሮ በአደባባይ እንዲህ አይነት እንግልት ይቁም ቢሉ ኖሮ እንዲህ አይነት መዳፈር ምዕመናንም ጋር አይኖርም፣ ሌላው ህዝብ ጋር አይኖርም። የሌላው ሃይማኖት ተቋማትን አይደለም የምንናገር፣ የራሳችን አባቶችን ነው። የራሳችን አባቶች ደግሞ ሁላችሁም አጥፈታችኋል ነውር ሰርታችኋል እያልን አይደለም የምንናገረው። እንደው እንደ ክብርና እንደ ደረጃ በቤተ ክህነት ሥርዓት ስር ቆመው ያሉና ይህን ጉዳይ ማስፈጸም የሚችሉ አካላት ወይንም አባቶች ማድረግ ቢችሉት ኖሮ ምዕመኑ ለአንዲት ቀን አይደለም ለአንዲት ሰከንድ ባልታሰረ ነበር፣ ሰውም ተመክቶ በተናገረ ነበርና ይቺ ነገር ጎድላብናለች። እሷ እንድትረዷት ነው ደጋግመን የምንነግራችሁ እንጂ የአባትነት ድርሻችሁን አልተወጣችሁም በሚል አይደለም። ብዙ ድርሻ ለመወጣት ደግሞ ጥቂቷ ነገር በብዙሃኑ ዘንድ ታሳይብናለችና የዛሬዋ ቀን የእመቤታችን ቀን ባሮክ ተፈቷል። የባሮክን መረጃ ቀጣይ አቀርብላችኋለሁ። ወደ ዋናው መረጃ ይልግባላችሁ። ዛሬ መረጃዎች መካከል የቤተክርስቲያን ልጆች ሲታሰሩ በአደባባይ የሚወጡት የቤተክርስቲያን ጠበቆች ናቸው። የቤተክርስቲያን ጠበቆች የሚወጡት የቤተክርስቲያን ሕግ ክፍል አለ፣ ህዝብ ግንኙነት አለ፣ ጠቅላይ ስራ አስኪያጅ ጽሕፈት ቤት አለ፣
የዋና ጸሐፊ አሉ እነዚህ ሁሉ በአጠቃላይ በየድርሻቸው ክብር ይገባቸዋል እና ከብራልና እናመሰግናለን እያመሰገንን ስንሄድ ዛሬ ቀኗ የመቤት አይደለችም በሌሊት ተነስቼ እንጦጦ ነበር ሄድኩት እንጦጦ መቤታችን ጋር ህዝቡ ሲያስቀና እውነት ኦርቶዶክሳዊነት የሚያስቀና እምነት ነው በክርስቶስ መቅናት በእናቱ መቅናት በቅዱሳኑ መቅናት በጻድቃኑ መቅናት በሰማዕታቱ መቅናት ሲያንሰን ነው እውነት እኛ ራሳችን ውስጥ ሆነን እኮ ምንቀናባት እምነት ነች ያለች በኦርቶዶክስ እኮ መመካት ሲያንሰን ነው ኦርቶዶክስን ምንመካው እኮ በክርስቶስ መሰረት ላይ ስለቆመች ነው በክርስቶስ ስጋና ደም ስለተመሰረተች ነው እኛ ስጋውን ደሙን ተቀበለን እንድንኖር ስለፈቀደልን የመንግስት ወራሽ እንድንሆን እለት የሚፈጠረው ነገር ቀድሞ ያሳየን በሐዋርያት የመሰረታት በጻድቃን ሰማዕታት የጸናት በመቤታችን ቅፍ ጥላ ከለላና በመልጃዋ የጠበቃት እምነት ስለሆነች ነው ይህችን ቤተክርስቲያን እንዲነኳት ማንንም አንፈልግ ይሄን ስንናገር ሚዲያ ላይ የወጣነው ሰዎች ብቻ ሳይሆን እያንዳንዱ ምዕመን የቤተክርስቲያን ጠበቃ ነው እያንዳንዱ ምዕመን 10 ምናምን ቀናት ታሰረ አይደለም ወንድማችን ባሮክ 10 ቀናት የቀጠሮ ጊዜ 12 እና 13 ቀናት አለፈው አይደል የታሰረው ግን የመቤታችን ቅድስት ስዕል ተቀደደ ብሎ ነው እንጂ እነንተናን ማጅራት ልምታ ብሎ እንትን ቦታ ሰዘርፍ ደግሞ ይሄን ያህል አገኛለሁ ብሎ እነንተናን ፖለቲካ ፓርቲ ሲደግፍ ይሄን ያህል ማድረግ አለብኝ ብሎ እነንተናን ቤር ሲደግፍ ይሄን ማድረግ አለብኝ ብሎ አይደለም የወጣው ስለ ቤተክርስቲያኑ ስለራሱ ማለት እቺ ነገር ተደፈረችብን ትክክል አይደላችሁም ብሎ ሄዶ በትህትና ባናገረው ነው ያው ትህትና የሚለው ቃል ለናንተ ሌላ ለሱ ሌላ ስለሆነ እሱ የመጨረሻው በጣም ራሱን ቁጭትም ይዞት ተቆጥቶም ሄዶ እባካችሁ እናቴ አስገቡኝ ይፈቅዱልኛል ብለው እናትም ገብተው አናግረውት ነው ቀነቀጠሮ ላይ ፍርድ ቤት ቀርበን ነበር በ19 ቤርንበት ቀን ማንንም አላገኘን ማለት አላገኘነው ማለት እሱን ማግኘት አልቻለም የዋስትና ክፍያ 30 ሺህ ብር ከተከፈለ በኋላ ነገር ግን ይግባኝ ይጠይቅባታል ተብሎ ለትላንትና ተቀጥሮ ነበር ትላንትና ፍርድ ቤት ችሎት ላይ ጠበቆቹም እኛም ተሰባስበን ሄደን ነበር ሞክረን ነበር ነገር ግን አልተሳካም ዛሬ ታዲያ እመቤታችን እልል በሉልኝ እህቶቼ እልል በሉን እናቶቻችን እልል በሉ አባቶቻችን እናንተ ጸሎት የምታደርጉ እናንተ የምትመሰገኑ እናንተ የከበራችሁ ምክንያቱም እናንተ እምነታችሁን በፍጹም ቀናይነት የምታምኑ ኢትዮጵያውያን ኦርቶዶክሳውያን ከልባችሁ ተቆጭታችሁና ተንገብግባችሁ ስለባሮክ ደጋግማችሁ በተለያየ ኮሜንት እንደምትሰጡን ማኔጀራችን በተለያየ አጋጣሚ ነግረናል መረጃዎቻችንን ሰብስበን እኛም ደግሞ የዕለት ፕሮግራሞቹን በየጊዜ በመናቀርብ ሰዓት ላይ ስለ ወንድማችን ባሮክ ብቻም አይደለም ስለሌሎች በቤተክርስቲያን ስም ስለሚታሰሩ እያንዳንዱን እንጠይቃለን አናቆምም ወንድማችን ባሮክ አያቆምም ዝም እንዲል የምትፈልጉ ከሆነ ምኑን ነው ዝም የሚለው እምነቱን የሚያምንበትን ካልመሰከረ ካልተናገረ ካልቆመ ከቤተክርስቲያን ጎን ካልተንቀሳቀሰኮ የዚህ ልጅ እምነቱ ምኑ ነው እምነቱን እኮ ነው እየኖረ ያለው እምነት ደግሞ በወሬና በዲስኩር ብቻ ሳይሆን በተግባር የሚገለጽ ነው እምነታችን በተግባር የምንገልጸው እምነት እንኖረው ለኛ ማለት ነው ዛሬ ሁሉም ሴት በጣም ያኮራኝ ነገር ነጠላና ቀሚስ ለብሶ ሲንቀሳቀስ ነበር ሱሪ የለበሰች ሴት አላየውም በቤተክርስቲያን ዙሪያ በጣም ብዙ ጊዜ ከቅርብ አመታቶች ወዲህ ሱሪ የሚለብሱ ሴቶች በብዛት እናያለን ቤተክርስቲያን ላይ አሁን ግን እነሱ ሴቶች ቀርተዋል ሴቶቹ ሳይሆን ቀሚስ ለብሳ ሱሪ ለባሽነታቸው ቀርቶ ወደ ቤተክርስቲያን ስርዓት እየመጡ ነው አሁን ቀጣይ ምን ጠይቀው ጥያቄ አለ አይደለም በተራ ስጋ ወደሙ እንድንቀበል ንስሐ እንድንሰጥ ወደ ቤት እንድንመለስ ነው የምንጠጋው አይደለም ይሄ ለናኛም ለልጆቻችንም ለአባቶቻችንም ለቤተሰቦቻችንም ለሀገራችንም ይጠቅም ዳውራን እሳት መሐሏን ገነት አድርግልን ምንላት ቤተክርስቲያናችንን ምንማጸናት ፈጣሪያችንን ይቻ ሀገር የተባረከች የተመረጠች የተቀደሰች ሀገር እንድትሆን እለት እንተጋለን እኛም መረጃዎችን ለእናንተ እናጋራለን ታዲያ ዛሬ ከባሮክ ጋር ላገናኛችሁ ልደውልለት አይደለም ከዛ በፊት ግን እነዚህ የምታዩቸው ወንድሞቻችን ጠበቆቻችን ናቸው በየትኛውም ኦርቶዶክሳውያን በቤተክርስቲያን ጉዳይ ላይ ተንገብግቦ ተቆጭቶ ስለ እውነት በፍቅርና በትህትና ያለ ተንኮልና ያለ ሌላ ክፉ ሴራ ሄደው ላገለገሉ ሄደው ተግባር ለፈጸሙና በዓለም ሕግ ደግሞ ጥፋት ነው ተብሎ ፍርድ ቤት ለሚቀርቡ ወንድሞች ሄደው የቆሙ ወንድሞቻችን ናቸው እነዚህ ብቻ አይደሉም ወደ 6 ሌሎች ተጨማሪዎች አሉ ካሁን በኋላ የቤተክርስቲያን የሕግ ባለሙያዎች በቤተክርስቲያን ጉዳይ ላይ በየትኛውም የችሎት ላይ ይቀርባሉ ይሄንን ራሳቸው ቃል ገብተው በተግባር ያለ ክፍያ እየፈጸሙ ያሉት አሁን ይሄንን የምነግራችሁ ስለ አዲስ አበባ ነው አይደል ካሁን በኋላ ባህር ዳር ካሁን በኋላ መቀሌ ካሁን በኋላ ወላይታ ካሁን በኋላ ሐዋሳ ካሁን በኋላ ጅማ ይሄንን ተግባር እንፈጽመዋለን የሕግ ባለሙያ ሆናችሁ አንገታችሁ ላይ ክር ያለ ኦርቶዶክስ ሆናችሁ
በእምነታቸው ልጆች ተገፍተው ሲታሰሩ እናንተ ከፍያችሁን ከእግዚአብሔርና ከመቤታችን ታገኙታላችሁ ስለዚህ ሄዳችሁ ልጆቻችንን ነፃ ታስወጣላችሁ በዓለም በእናንተ ሙያ ማለት ስለዚህ እያንዳንዳችን በሙያችን ሄደን ለቤተ ክርስቲያን የቻልነውን ያህል ዋጋ እንከፍላለን የቻልነውን ያህል ታስረንም ተገፍተንም ተደብድበንም በኢንጂነርም ሆነን ዶክተርም ሆነን ነርስም ሆነን ሹፌርም ሆነን ወጣት ሆነን አንጣፊ ሆነን አገልጋይ ሁላችንም በሙያችን ግንበኛ ሆነን ገንብተን አገልግለን ቤተክርስቲያናችን አሁን ካለችበት ስርዓትና ከበር የበለጠ ከፍ እንድትል እናረጋታለን ይሄንን እናረጋት እኛ አይደለም እኛ ስራውን ነው የምንሰራው እመቤታችን ቅድስተ ቅዱሳን ድንግል ማርያም ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ይችን ቤተክርስቲያን የዓለም ገናና ቤተክርስቲያን ገና ያረጋታል ይሄ ደግሞ በእምነት እናረጋዋለን ስለዚህ ስለ እምነታችን ኖራለን ስለ እምነታችን እንሞታለን እነዚህ ወንድሞቻችን ታዲያ ያደረጉት ስለ ራሳቸው እምነት ስለ ወንድማቸው ሄደው ጥብቅና ቆመዋል ዳኛ ፊት ከአቃቤ ሕግ ጋር ተከራክረው ችሎት ረተው መልሰው በዋስትና እንዲወጣ አስፈቀደው ነበር ይግባኝ ተጠየቀበት ዛሬ ችሎት ቀረቡ እመቤታችን በለተቀኗ ይሄው ቤት ግባ ልጄ አለችው ቤት ግባ ልጄ ብሩኬ ባሮክ 21 ቤት ግባ ባሮክ ኦዳ ቤት ግባ ተባለ ይሄው አሁን ቤቱ መጠየቅ ትፈልጋላችሁ መጠየቅ የምትፈልጉ አቃሊቲ ያታገኙታላችሁ ደግሞ በቲክቶክ ገጹም ይመጣላችኋል ዩቲዩብም አለ ይመጣላችኋልና ካሁን በኋላ እንዲህ የቤተክርስቲያን ክብር የሚዳፈሩ ስርዓት የሚጥሱ የሌላንም ቤተክርስቲያን የሚጥሱትን አረፉ እንላለን እኛም ይሄን መልእክት ነው እናስተላልፍላችሁ ታዲያ ይሄንን መልእክት አስተላልፌ ወደ ባሮክ ልደውልላችሁ ከሱ ከራሱ አንደበት ምስጋናውንም አገልግሎቱንም እንዴት እንደነበር የተወሰነ እንጠይቋለን ከእስር ቤት ቆይቶ ስለወጣ መጨነቅ ይኖራል ድካም ይኖራል እዛ ውስጥ ያለ የጸሎት ስትረስ ይኖራል ስለዚህ እሱንም ታሳቢ አድርገን አጠር አድርገን እንጠይቀዋለን ሌላ ጊዜ በአካል መተን እንጠይቀዋለን ለነዚህ ወንድሞቻችን ለባሮክም ሆነ ለቤተክርስቲያን ወንድሞች ድምጽ የምትሆኑ ወንድሞቻችን እህቶቻችን በያላችሁበት በማህበራዊ ሚዲያ በተለይ በዩቲዩብ በፌስቡክ በቲክቶክ እየጠየቃችሁ ያላችሁ በሙሉ ለእናንተ ክብር ይገባችኋል የቆማችሁት ለባሮክ ብቻ አይደለም እመቤታችንን ላከበረው ወንድማችሁ ባሮክ ነው ስለዚህ ለእናንተም ክብር ይገባችኋል አሁን ለብሩክ ኦዳ ወይ ደግሞ ለባሮክ ልደውልለት እንደምን አለሽ እንኳን ደስ ያለሽ ኤፍራታ አሜን ደህና ነሽ እንደምን ነሽ እግዚአብሔር ይመስገን እንባሽን የሰማች እመቤታችን ቅድስተ ቅዱሳን ድንግል ማርያም አሁንም ዘወትርም ዘላለም ትጠብቃችሁ እሺ አሜን አሜን እግዚአብሔር ያክብር አሜን ጋዜጠኛ አራያ አባላለሁና ብሩክን ታገናኘኛለሽ አሁን እሺ ባሮኬ ወንድሜ እንዴት ነህ ደህና ነህ በነገራችን ላይ አንተ በጣም እድለኛ ነህ የመቤቴ ቀን ወጣ ደህና ነህ እንደምን ነህ አሜን አሜን ድምጽ ትንሽ ራቅ ብሏል አሜን አሜን ትርዳ በደንብ አንድ ነገር ልጠይቅ እዚሁ ቪዲዮ እየሰራሁብህ ስለሆነ ድምጽህን ለተመልካቾች እንድታስተላልፍ ነው በዛውና እንዴት ነበረ የመቤቴን ቃል ኪዳን ያሰብከው እዛ ምን ገጠመ እንዴት ተሳሳለፍክ አሁንስ የተሰማ ስሜት ምንድነው የሚለው አጠር አድርገህ ንገረኝ እሺ እኔ በጣም አመሰግናለሁ እግዚአብሔር ይመስገን መጀመሪያ ሰማይን ያለካስማ ያጸና የአባቶቻችን አምላክ የተመሰገነ ይሁን አሜን አሜን ከቆንኩባት ምድር በላይ የማምናት ከልጅነቴ ጀምሮ ፍቅሯን በልቤ ያትማ ምስጋናዋን በከንፈሬ እንድናገር የረዳችኝ እናከች የማያልፉ ቀናቶችንና የማይነጉ ሌሊቶችን ያሳለፈች ወላዲተ አምላክ ወላዲተ አካል እሷ የኮሮዋ ንግሥት የግብጿ ማርያም ሸማ እመቤት ጻድቃነ እመቤት እሷ የተመሰገነች ትሁን ስለ ሁሉም ነገር እግዚአብሔር ይመስገን ጻድቃን ሁሉ ለየክብራቸው ቅዱስ ሚካኤል ይረዳኝ ስጠራው የነበረው መልአኩ ቅዱስ ገብርኤል ይረዳኝ እሱ አናንያን አዛሪያን ከዛ ከእሳት ያወጣ እኔንም በዕለተ ቀኑ ዋስ እንድባል እንዲሁም ደግሞ በእመቤታችን ቀን ዛሬ ቀን አድርጋኛለችና ተገናኝቶ ሁላችሁም ጸሎት ስታስቡኝ የነበሩ በየገዳማቱ
ድሞቼ ዲያቆናት እንዲሁም ህዝበ ክርስቲያኑ ሁሉ እኔ ቃላት የለኝም። እግዚአብሔር ይስጥልኝ። እዛ የነበረውን ነገር ለመግለጽ ያው ቃላት ያጥረኛል። በጣም ጥሩ ስሜት ላይ አይደለሁም ያለሁትና መረጋጋት ነው ያልቻልኩት እና ወላዲተ አምላክ እሷን ከማመስገን ውጭ ሌላ ምንም ልል አልችልም። ማርያ በዚህ ሰዓት ላይ ብቻ በጣም ነው ውስጤ የሚሰብሩ በጣም ብዙ የሚያሳዝኑ ነገሮች ነበሩ ያለፉት። ግን ደግሞ ስለ ሁሉም ነገር እግዚአብሔር ይመስገን። አሜን አሜን። የሐዋርያቱን የእስር በረከት የቆጠረ አምላክ እቺን በረከት ካላት ለልጅና ለልጅ ያደርግ። አሜን። እግዚአብሔርን ስለምነው ማጠር የነበረውና ድምፅ ስትሆኑም የነበሩ አንተ ጋዜጠኛ ነጋሽ በዳዳ በቲክቶክ ፕላትፎርም መጥቶ ሁሉንም እንደምን ይሰማቷል። ቃላት የለኝም ለማመስገን። ስንመጣ በጣም በብዙ ማወራው በጣም በብዙ የምናገረው በጣም በብዙ ደግሞ የምመሰክረው ብዙ ነገር ይኖረኛልና ለጊዜዎች መልእክት አድርሰልኝ። እግዚአብሔር ያክብርልኝ። እግዚአብሔር ያበርታ። አሁንም በደንብ ተጽናና። እመቤታችንን እንግዲህ ባንተ ደስታ ለመመኖች የምናደርሰው መልእክት ይሆናል። አንተም በርታልን ወንድማችን። ወደፊት ነው እንጂ ወደ ኋላ የለምና እግዚአብሔር ለተመረጠው ጊዜ ስላደረሰ አንተንም እግዚአብሔር ያክብር። እመቤት ይጠብቀ። እሺ ወንድሜ ብሩኬ እንኳን ለቤት አበቃ። አይቼዋለሁ በተግባር። ታሰር አይደለም ሳልታሰር በፊት እግዚአብሔር ያክብርልኝ። አሜን አሜን ወንድሜ። አምላክ ወላዲተ አምላክ በቤት ተቆጣቁት። አሜን አሜን ወንድሜ። እሺ ባሮኬ አመሰግናለሁ። እንግዲህ ባሮክን እንደሰማችሁት ነው። በጣም አመሰግናችኋለሁ ብሏል። ከሁሉ በፊት እመቤታችን ቅድስተ ቅዱሳን ድንግል ማርያምን አመሰገነ። ምክንያቱም ሁላችንም የመጣ ነው ከእግዚአብሔር ነው አይደል? እግዚአብሔር ነው አይደል? እኛ ደግሞ እግዚአብሔርን አመስግነን እናቱን ሳንጠራ ቅዱሳኑ ጻድቃን ሰማዕታት መላእክታቱን ሳንጠራ እንደየክብራቸው እንደደረጃቸው ሳናከብርና ሳናመሰግን አናልፍም አይደል? እሱም በየዋህ አንደበቱ ከእስር ቤት በወጣ አንደበቱ እናንተን ሊያመሰግን ስልክ አነሳል። እናመሰግናለን። ብሩክ ወደ ቤት እንኳን በሰላም ገባ። ባሮክ ተፈቷል። እናንተም እንኳን ደስ ያላችሁ። እንኳን ለእመቤታችን ለቅድስተ ቅዱሳን ለግሸኗ ማርያም በዓል ዓመታዊ በዓል አደረሳችሁ። መልካም በዓል ስል ታዲያ ይህን የእመቤቴን ስላድኑ ይዘው የሚዘምሩትን ልጆች እናንተም በቤተክርስቲያናችሁ ይህን ስላደረጋችሁ እናንተም ክብሩልን። ዛሬ የእመቤታችን ቀን ስለሆነ ከዚህ ውጪ ምን መረጃ አላቀርብላችሁ። እንኳን ለእመቤታችን ለግሸኗ ማርያም አደረሳችሁ ማለት ፈልጋለሁ። መልካም በዓል። እንኳን አደረሳችሁ። አዲስ ሐሳብ፣ አዲስ ተስፋ፣ አዲስ ጉዞ ለመጀመር የልባችን እንዲሞላ ጥያቄያችን እንዲመለስ ጾም ጸሎትን ደሞዝ እናድርግ። አሮጌውን ዓመት በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶች ምርቃት አጠናቀናል። አዲሱ ዘመን የአባቶቻችን ጸሎት እንዳይለየን የአምላካችን ፈቃድ ይሁን። አሜን። የእናቶቻችንን በዓት አጠናቀን ደስ እንዳሰኘናቸው ሁሉ ለአባቶቻችን እንረባረብ። ተረጋግተው ከአምላካቸው ጋር በጸሎት እንዲነጋገሩ ቢያንስ ምሽቱን ያለ ዝናብ እንዲያድሩ ለሰማዩ ቤታችሁ ይጠቅማችኋልና አሁን ለገዳማውያኑ አበድሩ። መልካም አውደ ዓመት።
ለዘመን መታወቂያ የሆነው ዘንድ ፀሐይና ጨረቃ ከዋክብትንም ፈጠረ። የቤተ ክርስቲያኒቱን ቀኖናዊ ሥርዓት ያጠኑ ሊቃውንት ደግሞ አዲስ ዓመት መስከረም 1 ቀን መሆኑን አስመልክተው በአራቱ ወንጌላውያን ዘመኑን ይከፋፍሉታል። ምክንያቱም በዘመነ ዮሐንስ ተጸንሶ በዘመነ ማቴዎስ ተወልዷል፣ በዘመነ ማርቆስ ተጠምቋል፣ በዘመነ ሉቃስ ተሰቅሎ ዓለምን ከፍዳና ከመርገም ነፃ አውጥቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተቆጠረ ጊዜያችንን አራዝሞልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ደግሞ ቀመሩን ሰርተው ለሀገር ባበረከቱት የዘመን አቆጣጠር ለምናከብረው አዲስ ዓመት እንኳን አደረሳችሁ። በ1487 ዓመተ ምህረት በአጼ ናዖድ ዘመነ መንግሥት የተተከለችው የአንጎልላ ጽራርያም ሰሚነሽ ኪዳነ ምሕረት ለታሰረ ቋጠሮ መፍትሄ የሚገኝባት፣ መናፍስትን ተዋግተን የምንጠመቅባት፣ ንስሐ ገብተን ሥጋ ወደሙን የምንቀበልባት ታላቅ የበረከት ስፍራ ናትና ከደጇ ለመርገጥ ያብቃችሁ። የገዳሟን መረጃ ለመጠየቅና መባ ስጦታችሁን ለመላክ ከታች ያሉ ስልክ ቁጥሮችን አሊያም የባንክ አካውንቶችን ይጠቀሙ። ዘመን ለፍስሐ ዕድሜን ለንስሐ ያድላችሁ። እናቴ ልሽ አምላክሽ ልጅሽ